ሰላም አዶት በያላችሁበት ብዙ ሰላም እንዲሆንላችሁ እመኛለሁኝ። በድጋሚ ተገናኝተናል። በድጋሚ እናንተም እንኳን ወደ ቻናላችን መጣችሁ። ስለመጣችሁ እናመሰግናለን። ዛሬ እንደተለመደው በወቅታዊ ጉዳዮች እንነጋገራለን። ከምንነጋገርባቸው ጉዳዮች መካከል የመጀመሪያው ሰሞኑ የጋዜጠኛ ሶፎንያስ ሆኖ የተገኘበትን ጉዳይ በርካታ የሱ ጓደኞች፣ የቅርብ ሰዎች የሰጡት ያልተጠበቁ አስተያየቶች አሉ። እነሱን አስተያየቶች ወደ እናንተ አደርሳለሁ። ብዙዎችን ደግሞ ያነጋገረና ምንድነው የተፈጠረ ያለው ያስባለ ምናልባትም የኮሚኒቲ ጋይድላይንም ሊሆን ይችላል አላቅም። ግን ወንድማችን ፍሬዘር በጋዜጠኛ ሶፎንያስ ላይ የሰራውን የዚህ የሶፎንያስ በዚህ አይነት ድርጊት ውስጥ መገኘቱን የሚያሳየውን ቪዲዮ ከዩቲዩብ ገጹ ላይ አንስቶታል። ለምን ምንድነው የሚለውንም ለመመልከት እንሞክራለን። እና ሌላም አንድ ከዚህ መሃል የማሰማችሁ አዲስ ጉዳይ አለ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ጊዜ ይሁንላችሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃዎች ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። ከተሰጡ አስተያየቶች መካከል የመጀመሪያው የቅርብ ጓደኛው የሰጠው ወይም ደግሞ ብዙዎቻችሁ የምታውቁት ኪራ ቢጋሮ የተባለው ሙዚቀኛ የሰጠው አስተያየት ነው። ከትናንት በኋላ ዛሬ ጥሩ አልነበረም፣ ብዙ ጥያቄዎች ወደ አእምሮ የተመላለሱብኝ ይላል። ሶፎንያስን የማውቀው በናፍቆት ትግስቱ አማካኝነት ነው። ከዛም ወደ ኢቲቪ ያቀና የመጀመሪያ ሙዚቃዬን እሽሩሩ ወደ ህዝብ እንዲደርስ በሱና በናፍቆት ልክ ያገዘኝ ሰው አልነበረም ይላል። በሚዲያ አካባቢ ከማውቃቸው በጣት የሚቆጠሩ ደግ ቅንና መልካም ሰዎች መካከል ቁጥር 1 ላይ የማስቀምጠው ሶፊን ነው። ትውውቃችን ረዥም ዓመታት ያስቆጠረ እንደመሆኑ በደግም በክፉም ጊዜ አልተለየኝም። የዛሬ 5 ዓመት ገደማ ሊያገባ እንደነበርም አውቃለሁ። በመሃል ሶፊ ጠፋ። ለቀናት ወይ ለወራት ሳይሆን ለአመታት ስልኩ አይሰራም። በመጨረሻም እንደ ሩቅ ሰው በስትረስ ምክንያት ጸበል እንደገባ ሰሙ። ደጋግሜ ብደውልም ስልኩ አይሰራም። ከዚያም እግረኛው ሚዲያ ላይ ያየሁት የማቀው ሶፊ ተቀይሯል። መልኩ ወይቧል። አወራሩ ወንዳ ወንድነቱን አጥቷል። ግርማ ሞገሱም ተገፏል። የጋዜጠኛው ጥያቄ በወቅቱ ስላናደደኝም ከሰራልኝ በሚል ደወልኩለት። ያ ትህትናው አብሮት ነበር። የማጽናኛና ማበርቻ ቃሎቼን አዝንቤለት ቻው ተባባልን። ከዚያም ደጋግሜ ቲክቶክ ላይ ላይቭ ላይ አብሬው በመግባት የወንድምነቴን ተጨዋወትን። ግን ሶፊ እንደድሮ አልነበር። ከቀናት በኋላ አሻም ላይ የራሱን ሾው እንደጀመረና እንግዳው እንደሆን
እንደሚፈልግ ነገረኝ። ለአመታት በእንቢታዬ የጸናሁበትን ቃለ መጠይቅ ጥያቄ በሽታ ተቀበልኩኝ። የቀረቡለትን እንግዶች አይቼም ለቀደመ ውለታው ተደሰትኩ። ከዚያም ከሳምንት በኋላ የአሁኑ እውነት ተፈጠረ። እናም ብዙ ጥያቄዎች ተፈጠሩብኝ። ሶፎንያስ ለአመታት የት ነበር? ሊያገባ የነበረው ሶፊ በምን ምክንያት ከዳር ሳያደርሰው ቀር? አነጋገሩና መልኩ በድንገት እንዴት ተቀየረ? በመሃል አመታት ምን ተፈጥሮበት ይሆን? ማን ምን አድርጎት ይሆን? መልከ መልካም፣ ደግ፣ ትሁት፣ ታታሪና ወንዳ ወንድ የነበረው ሶፎንያስ በዚህ ደረጃ ለውጦ ያመጣው እውነት ምን ይሆን? ካየነው መጨረሻ በፊት ከምናውቀው መጀመሪያ ቀጥሎ በመሃል ምን ተፈጥሮ ይሆን? ቀኑን ሙሉ የወጠረኝ ጥያቄ ነበር። ለጥያቄዎቼ መልስ ወደ ሶፎንያስ ደወልኩ። ስልኩ ግን አይሰራም። ሁሉም ነገር ያማል። ኪራ አቢጋሮ እግዚአብሔር ኢትዮጵያን ከክፉ አይኖች ይሰውራት ሲል ለወንድሙ ሶፎንያስ ወይም ለቅርቡ ሶፎንያስ የጻፈው መልእክት ነው። ከጓደኞቹ ወይም ቅርብ ከሚባሉ ሰዎች መካከል ሌላኛው ሌላ ደግሞ የቅርብ ሰው ናት ተብላ የምትነሳ አብዛኞቻችሁ ብታቋት ሰው ናት። ቀጥዬ እነግራችኋለሁ። ይሄ ሰው ከሁሉም የሸወደው እኛን ነው፣ የሚዲያ ባለሙያዎችን። ያ ከነወዙና ከነብቃቱ የምናውቀው ወዳጃችን ድንገት መጥፋቱ፣ ከስቶና ጠቁሮ ደግሞ ድንገት መከሰቱ ያላስደነገጠው የሚዲያ ባለሙያ የለም። ሁላችንም ከወደቀበት ተነስቶ እንዲቆም ያላደረግነው ነገር የለም። አይዞ ከማለት ባሻገር በሱ ላይ የሚወሩትን ከማስተባበልና ከመሞገት ባሻገርም እሱን ብለን ከሌሎች ጋር ግጭት ውስጥ የገባ ነው ጥቂቶች አይደለንም። ግን ምን ዋጋ አለው? መጨረሻው የሁላችንንም ቅስም መስበር ሆነ እንጂ ከኢትዮጵያውያን በላይ የሚዲያ ሰዎች ብግን ያደረገንም ይሄው ነው። ብዙ ነገር እየሰማን ለሱ ስንሞግት መክረማችን ስናስታውሰው አንዳች ቀፋፊ ነገር ይወረናል። የገኒ ደግሞ የተለየ ነው። ከሁላችንም የተሸማቀቀችውና ልቧ የተሰበረው እሷ ናት። እስቲ የገኒን ሀሳብ እንስማ። በእውነት ከምኑ እንደምጀምር አላቅም። ይሄ ቆሻሻ ሰው በየዋህ ጎናችን መጥቶ አታሎናል። እኔ በሰዓቱ ሸገር ኢንፎና እግረኛው ሚዲያ ላይ ቀርቦ እንደዚያ ተጎሳቅሎ ሳየው በእውነት በጣም አዝኜ ደውዬ ሳናግረው እባክሽ ሉና እጅግ ከምነግርሽ በላይ ተቸግሬ ነው ያለው። የረዥም ወራቶች እጅግሬ ታስሮ ጸበል ከርሜ ነው የወጣሁት። እንደው ትንሽ ገንዘብ አሰባስቢልኝ ብሎ እያለቀሰ ጭምር ነበር ሲያናግረኝ የነበረው። መቼስ እኛ ኢትዮጵያኖች ልባችን ሩህሩህ፣ ካዘነው አዛኝ፣ ካለቀሰው አልቃሽ ነንና በወቅቱ ማርያምን በጣም ውስጥ ያዘንለት። ከዚያን ከመልካምና ከደጋግ የፌስቡክ ጓደኞቼ ወደ 80 ሺህ ብር ሰብስቤ የሰጠሁት። ትናንት አንድ ወዳጄ የነውሩ ጥግ የተገለጠበትን ቪዲዮ ላከልኝ። በእውነት ለረጅም ሰዓት ድንዝዝ ብዬ ነበረ። በቃ ከአእምሮዬ በላይ የሆነ እውነት በጣም ብዙ ጊዜ ፌስቡክ ላይ ለመጻፍ ገባው። በእውነት ምን ብዬ እንደምጀምር ቃላቶች ሁሉ ከዱኝ። እግዚአብሔር ይፍረድ። በእውነት ይሄ ነውረኛ ለሕግ መቅረብ አለበት። የናዝሬት ልጆች እናንተ ልትመሰገኑ ይገባል። ይህን ነውረኛ፣ ይህን ከሃይማኖታችን ከባህላችን ያፈነገጠ የግብረ ሰዶም የሰይጣን አሽከር እንደዚህ አዋርዳችሁ እውነቱን እንድረዳ ስላደረጋችሁን እናመሰግናለን። ደግሞ ገዳም ጸበል ገብቻለሁ ይላል እንዴ! ጉድጓድ ያግባ። እግዚአብሔርን ቆሻሻ ከገባበት ገብቶ ለሕግ መቅረብ አለበት። በዛኛው ሳይድ የቅርቡ ጓደኛው እንደሚጸልይለት ደህና ጊዜ እንዲመጣ ተመኘ። በዚህኛው ሳይድ ደግሞ ገነት ሉላ ተፈራ ደግሞ ይሄንን ሀሳብ ሰጥታለች። ፍሬዘር ወይም ደግሞ የጋዜጠኛ ሶፎንያስን የዚህን አጸያፊ ድርጊት ቪዲዮ ያጋለጠው ወንድማችን ቪዲዮውን ለምን እንዳጠፋ ከመነጋገራችን በፊት አንድ ከዚህ ጋር ባልተያያዘ የሆነ መረጃ ልስጣችሁ። በታዋቂ አርቲስቶች ስም ሰዎችን የሚያጠምደው አደገኛው አጥማች በኃይለኛው የማጭበርበር ስልቶች የተቀናጀው ወንጀል ሰለባዎቹን ማጥመድ የሚጀምረው እንደዚህ ነው። ወደ ፊልም ትወና ሙያ ለመግባት የሚፈልጉ በርካታ በተለይም ሴቶች በዚህ ወጥመድ ተጠልፈው ከልማቸው ተጨናቅፈው ገንዘባቸውን ተዘርፈዋል። አካላቸውን ለአስገዳጅ የወሲብ ቅሌት ተዳርጓል። ክብራቸው ተገፎ በተያዘባቸው መረጃ የእርቃን ነውራቸው መያዣ ተደርጎባቸዋል። የአንዷን ሰለባ ታሪክ ብቻ እንደ ማሳያ እንመልከት። ሰላማዊት ስሟ
ለዚህ መረጃ ሲባል ተቀይሯል። ወደ ፊልም ትወና ለመግባት በእጅጉ ትመኝ ነበር። በአንድ ወቅት ያገኘችው የተዋንያን ምልመላ ጥሪ ካስቲንግ ኮል ትኩረቷን ሳበው። በዲኤስቲቪ እና በሌሎች በርካታ ዓለም አቀፍ መድረኮች ላይ የሚቀርቡ ኢንተርናሽናል ፊልሞች ላይ የሚሰራ ተዋናዮችን የሚመለምል የቴሌግራም ግሩፕ ታገኛለች። የተወሰነ ጥርጣሬ ቢያድርባትም በሂደት መርምሬ እገባበታለሁ በማለት ጥሪውን ተቀብላ ለሙከራ ትቀላቀላለች። በቴሌግራም ቡድኑ ላይ የወጣውን ማስታወቂያና ለመመረጥ የሚያበቁ መስፈርቶችን አሟልታ ማመልከቻዋን ታቀርባለች። በአጭር ጊዜ ውስጥ የእንኳን ደስ አለሽ መልእክት ይደርሳታል። የመጀመሪያውን ዙር ማጣሪያ ማለፏ ይነገራትና አማካሪ ተደርገው ከተመደቡ ሙያተኞች ማለት የተመቻትን ሰው እንድትመርጥ እድል ይሰጣታል። ሰው መሆን ይስማው፣ እድል ወርቅ ጣሰውና ሌሎችም እውቅ ባለሙያዎች በዚህ የቴሌግራም ቡድን ውስጥ በስማቸው የወጡ ሐሰተኛ አካውንቶች ተደርድረው ይታያሉ። ሰላማዊት እውቁን የሲኒማ ዳይሬክተር ሰው መሆን ይስማው አማካሪዋ አድርጋ ትመርጣለች። በተቀመጠው አድራሻም እሱን መምረጧን ገልጻ መልእክት ትልካለች። አደገኛው አጥማጅ ራሱ ባዘጋጀው ሐሰተኛ ማንነት ሰው መሆንን ሆኖ በቴሌግራም ቻናል መተወኑን ይቀጥላል። በጻፈችውም ጥያቄ አፋጣኝ መልስ ይጽፍላታል። ነገር ግን በስራ ውጥረት ላይ መሆኑን ጎንደር ቀረጻ ላይ እንደሚገኝ ገልጾላት የሚያምንበት ሌላ ሰው እንዳለ ገልጾ ወደ ሌላኛው ሐሰተኛ አንተነህ ኃይሌ ያስተላልፍላታል። ሰላማዊት ሐሰተኛውን ሰው መሆን አመስግና ወደ ሌላኛው አንተነህ ኃይሌ ሌላ ጽሑፍ ትልካለች። ሐሰተኛው አንተነህ ኃይሌም በተመሳሳይ ሁኔታ ስለተመረጠች የተሰማውን ደስታ ገልጾ እሱም ቢዚ ስለሆነ ኤርሚያስ ታደሰ የተባለ ሰው እንደሚመደብላት ቃል ገብቶ ራሱን ያዋድዳል። የጥበብ ሰዎች አካባቢ ብዙውን ጊዜ ሊከሰት ይችላል ብላ ያሰበችው ከመጠን ያለፈ የስራ ጫና ጉዳይ እውነተኛ ይሆናል ብላ ለማመን አስቻላት። ኤርሚያስ ታደሰ የተባለው ሌላኛው ሐሰተኛ ሰው ጋር ተጻጽፋ ወደ መደዋወል ስትደርስ አደገኛው አጥማጅ ራሱ በአካል ብቅ ይላል። እሱም በተመሳሳይ ሁኔታ ለ2-3 ቀናት ስራ እንደሚበዛበት ገልጾ ከዚያ በኋላ ግን በአካል ተገናኝተው እንደሚመካከሩ ይገልጽላታል። ምስኪኗ ሰላማዊት እነዚያን 2 ቀናት ታግሳ በተደጋጋሚ ጭቅጨቃ በአካል ሊገናኙ ይቀጣጠራሉ። አጥማጁ ዘመናዊ መኪናውን ይዞ ሸራተን ሆቴል ቀጥሮ ያገኛታል። ስለ ዝርዝሩ ይማከራል። ይበጃታል የሚለውን ምክር ለግሶ እስከ መኖሪያ ቤቱ ድረስ በመኪና ይሸኛታል። የተለገሳት ምክር ደግሞ ምን ማድረግ እንዳለባት በአማካሪነት ከተዘረዘሩት ታዋቂ ሰዎች መሃል እውቅ ሴት ተዋናዮች እንድታማክርና ምን እንደሚሏት መልሳ እንድትነግረው ነበር። ሰላማዊት ሩታ መንግስትአብን ምርጫዋ ታደርጋለች። ሶስተኛዋ ሩታ መንግስትአብ ጋር ተጻጽፋ ምክር ትለግሳታለች። ትልቅ እድል እንደገጠማት ገልጻ የሰጠቻት ምክር ደግሞ ስሜትን የሚገልጹ ፕሮፌሽናል ምስሎችን ተነስታ መላክ እንዳለባት፣ ለዚያ የሚሆን ስቱዲዮ ደግሞ ፈልጋ እንድታገኝ ትመክራታለች። ሰላማዊት ይረዳኛል ብላ ወዳሰበችው ኤርሚያስ ታደሰ የተመከረችውን ይዛ ትመለሳለች። ስቱዲዮንም ወደሚያዘጋጅ እሱ ራሱም እንደሚሰራላት የስራ ጫና ግን እንደሚበዛበት ገልጾ 200,000 ብር ገደማ እንደሚፈጅ ያሳውቃትና ይለያያሉ። ሰላማዊት ቀብድ 50,000 ብር ታዘጋጅና ትልክለታለች። 2 ቀናት ያህል ይቆይና በጣም ቢዚ ስለሆንኩኝ የሰው ገንዘብ እጄ ላይ እንዲቆይ አልፈልግም ብሎ የላከችለትን ብር መልሶ ወደ አካውንቷ ያስገባዋል። ገንዘብ ካገኘ በኋላ የሚመልስ ሌባ መቼስ አይኖርም ብላ ያሰበችው ሰላማዊት በገጠማት እድል ተአማኒነት ምንም አይነት ጥርጣሬ እንዳያድርባት ሆና እርግጠኛ ሆናለች። ከጥቂት ቀናት በኋላ ተመልሶ በቃ እንስራው አሁን ነፃ ነኝ ይላትና ሙሉ ብሩ እንድትልክለት ሲገልጽላት 200,000 ብሩን ወዲያውኑ ለመላክ አላቅማማችም። አጥማጁ በዚህ አይነት ሁኔታ ሰላማዊት ጋር በፈጠረው ቅርበት ሆቴል ይዞ መኝታ ቤት ውስጥ እርቃኗን ፎቶ ማንሳት የሚያስችለውን እድል ያገኛል። በአካል ተገናኝተው በመኪናው ወደ ቤቷ በሚሸኛት ወቅት በፊልም ትወናው ላይ የጦር መሳሪያ ትዕይንት ስላለው
እስኪ ሽጉጥ አያያዝሽን ሊየው ብሎ እውነተኛ ሽጉጥ እጇ ላይ ያስቀምጥላታል። ይህ ሁሉ ተግባር ከኋላ ለሚፈጠረው ሁኔታዎች የሴራው አካል ነበር። እንዲህ ባሉ ስልቶች በርካታ ሴቶችን ክብራቸው ተላልፎ አካላቸውን አስነውሮ ገንዘባቸውን ከበላ በኋላ የዋ ሽታ ሆኖ ይሰወራል። እጁ ላይ ያሉትን የእርቃን ምስሎችና ቪዲዮዎች ወደ አደባባይ እንዳይወጡ መኖሪያ ቤታቸውን ማወቁና የጦር መሳሪያ የታጠቀ መሆኑ ደግሞ የደህንነት ስጋት ላይ ስለሚጥላቸው ውሾን ያነሳ ውሾ ይሁኑ ተብሎ እንደተባሉ መቅረት ይሆናል። ይህ ገጠመኝ ከአንዲት ሴት አልፎ በበርካታ ሴቶች ላይ በተደጋጋሚ ተከስቷል። ሰላማዊት ከአደገኛው አጥማጅ ጋር ወሲባዊ ሁኔታ ውስጥ ለመግባት የሚያስገድድ ሁኔታ ድጋሚ ይገጥማታል። ወደ ቀጠራት ሆቴል የመሄድ ፍላጎትም ታጣለች። ጥርጣሬው ያገረሽባትና የሰው መሆኑን እውነተኛ አድራሻ አፈላልጋ ታገኘዋለች። የሆነውን በሙሉ ስትነግረው ጉዳዩ ሐሰተኛ መሆኑንና ከመንገር አልፎ ጉዳዩ በአስቸኳይ በሕግ መያዝ እንደሚገባው ያሳምናታል። በዚህ ጊዜ ነበር ሆቴል የቀጠራትን አደገኛ አጥማጅ ጥሪ ተቀብላ አካባቢው በፖሊስ አባላት የተከበበው። አደገኛው አጥማጅ በፖሊስ ቁጥጥር ስር ዋለ። በቦሌ ክፍለ ከተማ ስር የሚገኘው አደይ አበባ ፖሊስ ጣቢያ በቁጥጥር ስር የዋለው አደገኛ አጥማጅ ማንነትም ታወቀ። መኳንንትም ምስጋናው ተድላ ይባላል። እሱ በቁጥጥር ስር ከዋለ በኋላ ግን በዚህ ታላቅ ወንጀል ውስጥ ከአንድ በላይ ተዋናዮች ሊኖሩ እንደሚችሉ የሚያሳውቅ ፍንጭ ተገኘ። የቴሌግራም አደገኛ ቡድን ውስጥ የነበሩት የታዋቂ ሰዎች ስም በሙሉ ተሰረዘ። ሌሎች መረጃዎችንም የሚሰውሩ በርካታ ለውጦች ተደረጉ። አሁን አደገኛው አጥማጅ መኳንንት ምስጋናው በፖሊስ ቁጥጥር ስር ይገኛል። ሌሎች ተባባሪዎቹና በርካታ ሴቶችን በሕይወት ያጨናገፉ እኩዮቹስ በስማቸው ከፍተኛ የማጭበርበር ወንጀል የተፈጸመባቸውን ከያንያን ወይም ተዋንያን ስም በከፊል ሩታ መንግስት አብ ተዋናይት፣ አብርሃም ገዛኸኝ ደራሲና ዳይሬክተር፣ ቅድስት ይልማ ደራሲና ዳይሬክተር፣ ማርታ ጎይቶም ተዋናይት፣ ፍናን ህድሩ ተዋናይት፣ ኤርሚያስ ታደሰ ደራሲና ዳይሬክተር፣ እድለ ወርቅ ጣሰው ተዋናይት፣ ሰላም ተስፋዬ ተዋናይት፣ ማራማዊት አባተ ተዋናይት፣ ሩታ መንግስት አብ ቀደም ብዬ ጠቅሼላችኋለሁ። የህግ አካላት በትኩረት ይሰሩበት ዘንድ የከያንያኑ ፈጣን ምላሽ በእጅጉ ያስፈልጋል። እዚህ ጉዳይ ውስጥ ተሳትፎ የለንም የሚሉ እነዚህ በስማቸው ወንጀል እየተሰራባቸው ያለባቸው ሰዎች ለብዙሃኑ መዳን ለብዙሃኑ ከመጭበርበር መትረፍ ወደፊት ለፊት ወጥተው ወዬ ማለት አለባቸው ይላል ታዋቂው ያሬድ ሹመቴ። ይሄ ከሰሞኑ ጉዳይ ውጪ ነው። ምናልባት ለብዙዎች ስለሚጠቅም ነው ማጋራት የወደድኩት። ወደ ሰሞኑ ጉዳይ ወይም ቀደም ብዬ ወዳልኳችሁ ጉዳይ ስንመለስ ወንድማችን ፍሬዘር እንዳለ ከዩቲዩብ አካውንቱ ላይ ቪዲዮን አንስቶታል። ለምንድን ነው ያነሳው? ከሱ ውጪም ሰሞኑን ጉዳዩ የጋዜጠኛ ሶፎንያስ ዋሲውን ብቻ ሳይሆን ያጋለጠው የራሱን ጉዳይ ነው። ቪዲዮቹ ለምን ተቆራርጠው ቀረቡ? የድምጽ ቅጂዎቹ ለምን ተቀራርበው ቀረቡ? የመንግስት የሁለቱ መካከል የነበረውን የስልክ ጥሪ ፊት ለፊት አውጥቶ ለህዝብ ያሰማ የሚሉ ብዙ ጩኸቶች እየተሰሙ ይገኛሉ። ግን በቲክቶክ ላይ ከፍሬዘር ወይም ይህንን ጉዳይ ካጋለጠው ወንድማችን ጋር የተደረገውን የስልክ ውይይት ስሙ። ግን የፍሬዘር ከዩቲዩብ አካውንቱ ላይ ቪዲዮ የጠፋበት ምክንያት የህግ ጥሰት ወይም የዩቲዩብ ህግ ጥሰት ከሆነ እሺ፣ ከዛ ውጭ ከሆነ ግን ለምን ጠፋ የሚሉ ብዙ ጥያቄዎች እየተነሱ ይገኛሉ። ይህንን ቪዲዮ እስቲ እንያ ያልከው ስክሪንሻት እኔንም በአብዛኛው በሚባል ኢትዮጵያውያንን አያሳምንም። ምክንያቱም ስክሪንሻት እኔም ሰርቼ ላመጣልህ ስለምችል የአብዛኛው ሰው ጥያቄም እሱ ጽፎ ላይሆን ይችላል፣ ራሱን በሌላ ስልክ አዘር ስልክ ጽፎ ሊሆን ይችላል። ይሄ ነው ጥያቄው። እሺ ይሄን ያህል መረጃ ካደራጀህ አንተ ይሄንን ልጅ ምን ነበረ ማለት ኢንቴንሽን ምን ነበረ? ይሄ ልጅ ሲመጣ
ለምንድን ነው ጉዳዩን ማስጨረስ ያልፈለግከው? አንደኛ ማለት ሰውም እንዲያምን ቢያንስ ሰው አስቀምጠህ እኛ የጠበቅነው የሆነ ሆቴል ይዘው ትሄዳለህ ምናምን ቢያንስ ጥግ ድረስ ትሄዳለህ ብለን ነበር ያሰብነው። ሁለተኛ ነገር ደግሞ እውነት ይሄ ልጅ ላደረገው ነገር አንተ ታንጀብል የሆነ ማስረጃ ካለ የደቦ ፍርድ ከመፍረድ ለፖሊስ አባል ለምንድን ነው አሳልፈ ያልሰጠኸው? እቺን ንገረኝ። ሌላ ምንም ችግር ከሌለባችሁ ይሄን ልጅ ከያዝከው መረጃ ጭምር ለፖሊስ ለምን አሳልፈ አልሰጠኸው? አንተ ለትውልድ የምታስብ ከሆነ ኢትዮጵያውያን እንዳንበላሽ ያልተገባ ነገር ውስጥ እንዳንገባ ይሄ ልጅ መቀጣጫ ይሆናል ብለህ የምታስብ ከሆነ አንድ ህብረተሰቡን እንደሚያነቃ ኢትዮጵያዊ ለምንድን ነው ይሄንን ልጅ ከያዝከው መረጃ ጭምር ወስደህ ለፖሊስ ያልሰጠኸው? እቺን ንገረኝ። ኦኬ ወንድሜ አንድ ጥያቄ ጠይቃለሁ። ማይክን ክፈትልኝ አንዴ። እየሰማሁ ነው። አንድ እንደዚህ አይነት የሆነ ሰው ድንገት አጠገብ ቆሞ ብታየው ለፖሊስ ማስያዝ ነው የሚታየው ወይስ እርምጃ መውሰድ? እርምጃ ወስዳለሁ፣ ከዛ ለፖሊስ አስይዘዋለሁ። ኦኬ ሶ መጀመሪያ የሚታየው ለፖሊስ ላስይዘው ሳይሆን እርምጃ መውሰድ ነው ማለት ነው። መጀመሪያ እርምጃ ወስድበታለሁ፣ ከዛ በኋላ ለፖሊስ አሳልፌ እሰጠዋለሁ። በጣም ጥሩ። አሁን እኛ ጋርም ሲመጣ አይተህ ከሆነ ወላ ዱላ ሁሉ አዘጋጅቼ ነበር፣ አጣና ሁሉ አዘጋጅቼ ነበር እሱን ለመምታት ማለት ነው። ግን ከዛ በኋላ ግን ስናስበው ይሄ ሰው ወንጀለኛ እንደሆነ ብቻ የሚያረጋግጥ ፋይል ከተገኘ ለህግ ማጋለጥ ወይ ደግሞ ሚዲያ ላይ መልቀቁ እና ህግ አካላቶች እንዲያዩት ማድረጉ በራሱ ራሱን ቻለ ወንጀል ስለሆነ በዚህ መንገድ ይቀጣል ብዬ ስላሰብኩኝ ነው ያን ነገር ያደረግነው። ሲቀጥል ያንን ኃይል ለምን ተጠቀማችሁ ለሚለው ጥያቄ የአጋጣሚ ጉዳይ ሆኖ ዛሬ ኢንተርቪው ሰጥቻለሁ። ሙሉን ታገኙታላችሁ። ግን ልንገራችሁ እዚህ ጋር እየሄዳችሁ በነበራችሁበት ሰዓት ላይ እየሄድን በነበረበት ሰዓት ላይ ድንገት እስቲ ቪዲዮውን ተመልከቱት። ቆርቆሮ ይታያችኋል እዛ ጋር የፈረሰ ስፍራ። ይሄ ምንድነው? ፎቅ ሊሰራ ሲል የሚታጠርበት አጥር ማለት ነው። ወይ ፍሬዘር ለምንድን ነው የአይን እማኝ ብለህ ሰዎች ልጆች ሰብስበ ቪዲዮ ቀረጽክበት ምክንያት ሪዝንህ ምንድን ነው? የአይን እማኝ ብለህ እዛ ጋር ምንድነው የተባለው? አንተ ራስህ እንደዚህ አይነት ነገር ነህ ምናምን የሚባል ነገሮች ተነስቷል። ሲቀጥል ደግሞ እሱ አይደለም የሚልም ነገር ጥያቄ ተነስቷል። ለዛ ነው እንደዚህ ያደረኩት። ተመለሰልህ? ስለዚህ መጀመሪያም የሰራኸው ስራ ወይም መጀመሪያ ያደረከው ነገር ህዝቡን አላሳመነውም ማለት ነው አይደለ? እንዴ እኔ ቢያምን ባያምን ለራሱ እኮ ነው። ለኔ ምንድነው የሚያምነው? ቢያምን ባያምን ለራሱ ነው። እኔ እውነትም ማጋለጥ ነው ስራዬ። እንደዚህ የተጨበጠ ማስረጃ ማለት በጣም የገረምከኝ ማለት ነው። አንድ የተረዳሁትን ነገር ልንገርህ። ከአንተ ስክሪንሾቱን አቀናብረን ያመጣው አልከኝ ማለት ምን አይነት አይምሮ ነው ያለህ አንተ? እንዴት ነው አቀናብረን ምናምን የምትለኝ? ወይ እንደዚህ አይነት ነገር ቆይ ከዚህም ውጪ ብዙ ወንዶች እንዲህ ያለ ቆሻሻ ጥያቄ ይጠይቁኛል ብለህ ስትናገር ነበር ሰምቻለሁ። ለምንድን ነው አንተን መርጠው የሚጠይቁ? ለምን አይጠይቁንም? ሁለተኛው ነገር ደግሞ እኔና አንተ ያልጨረስነው ጉዳይ አለ፣ የምንገናኝበት ቦታ አለ ብለከዋል። የት ነው የምትገናኙት? ምንድን ነው ያልጨረሰው? ሚዲያ ላይ አጋልጣለሁ ነው በቃ። ያልጨረስነው ነገር አለ ማለት ሚዲያ ላይ ጉድህን ገና አጋልጣለሁ ነው። የዛ ሰዓት አላጋልጥኩም ጉድህን አይደለ? እሱን እኮ ኦልሬዲ አጋልጠሃል። የተቀነባበረ ቪዲዮ ነው አይደል የደረሳችሁ? እሱን ኦልሬዲ አጋልጠኸዋል። ተጋልጧል። ከተጋለጠ በኋላ ድጋሚ የሰራኸው ቪዲዮ ላይ እኔ እናንተ አልጨረስንም የምንገናኝበት ቦታ አለ ብለኸዋል ይሄን ልጅ። ስለዚህ የት ነው የምትገናኙት ከዚህ ልጅ ጋር? ያልጨረሳችሁት ጉዳይ ወዳጄ ምንድነው ቃላት መሰነጥቀው? አልጨረስንም ማለት ባጭሩ እዚህ ጋር የተከናወነው ነገር በሙሉ አጋልጣለሁ ነው በቃ። አለቀ። ጀስት ፖዚቲቭ ቲንከር ነው ብራዘር። ኖ አይደለም፣ የምንገናኝበት ቦታ አለ ብለኸዋል። ስፔሲፊካሊ የምንገናኝበት ቦታ አለ። አልጨረስንም። የምንገናኝበት ቦታ አለ ማለት ወዳጄ የታውቀውና አምጣው የሰራኸውን ቪዲዮ በሌላኛው ስልክ ላሰማ። ይሄ ሰው የአማርኛ አይሰማም እንዴ? ስልክ የለኝም፣ አንድ ስልክ ነው ያለኝ። ምን ላምጣልህ? ቅድም ነገርኩህ እኮ አንድ ስልክ ነው ያለኝ አለ። ስለዚህ ይኸውልህ ስልክ ከሌለ ሁለት ቪዲዮ አይቻለሁ እኔ። ሁለቱም ቪዲዮ ላይ የመጀመሪያው ቪዲዮ ላይ በግራ እጅ ሌላ ስልክ ይዘህ እኔ እናንተ
ያልጨረስነው ነገር አለ የምንገናኝበት ቦታ። አማርኛ አሰማም እንዴ ሰውዬ? ስልኩ የኔ አይደለም የጓደኛዬ የወደቀው ስልክ ነው። እኔ ስለ ስልኩ አይደለም የምነግርህ፣ የቪዲዮውን ምልክት እየነገርኩህ ነው። በግራ እጅ ስልክ ይዘህ ጥቁር ስልክ እኔ እናንተ ያልጨረስነው ጉዳይ አለ፣ ማገኝ ቦታ አገኘሃለሁ ብለኸዋል። የት ነው የምታገኘው? ይሄንን ምንድነው የምትለው? ማገኝ ቦታ አገኘሃለሁ ማለት እያወራሁኝ ያለሁት መረጃህን አጋልጣለሁ ማለት ቦታ ስለ የግድ ፕሌስ ነው እንዴ? ኖ አጋለጥከው። ኦልሬዲ ይሄንን ልጅ ቪዲዮ ሰራ፣ ተደበደበ። እየለቀክ ያለው ቪዲዮ እያጋለጥክ ያለበት ቪዲዮ ላይ የተናገርከው ወርድ ምንድነው? እኔ እናንተ ገና አልጨረስንም፣ ከሌሎቹ ሰዎች ጋር ጨርሷል፣ ከጓደኞች ጋር። ስለዚህ ይሄ ሰው ጥፋተኛ ነው አይደለም? ሲመልስልኝ፣ ይሄ ሰው ጥፋተኛ ነው አይደለም? እርግጠኛ አይደለሁም። በምንድን ነው እርግጠኛ ልሆን የምችለው? የተወደዳችሁ ተመልካቾች እንግዲህ በሰሞኑ ጉዳይና በሌሎች ጉዳዮች ላይ የነበረን ቆይታ የተከታተላችሁትን ይመስል ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በያላችሁበት የዓለም ክፍል የዓለም ዳርቻ ብዙ ሰላም እንዲሆንላችሁ እመኛለሁ። ቻው።